እባክህ እንደዚህ አቱን ተረጋጋ። ቆይ ምን ልታደርግ ነው? ኑኑ ይሄ ቀላል ነገር አይደለም። እንዴት ያልታመመ ሰው ታሟል ብለው በባዶ መድኃኒት ይሰጣል? አንቺ የህክምና ቦታው የምታውቂ ከሆነ ንገሪ፣ ካልሆነ ግን ቀጥ ብዬ ቤት ሄጄ እንድትወስደኝ ያደርጋታል። እውነት አላውቅም፣ ግን በቃ ተረጋጋ። ዋናው ነገር እኔ ደህና መሆኔ ነው። ተይ እንጂ እኔ አበባ፣ የታመምሽ መስሎሽ እኮ ራስሽን ልታጠፊ ነበር እና ዝም ብሎ ይታለፋል? ልናጣሽ ነበር እኮ። ግን በቃ አሁን ደህና ነኝ። በዚህ ማመስገን አለብኝ። አይሆንም፣ እውነቱ መውጣት አለበት። እንዴት ቢደፍሩ ነው ሐሰተኛ የህክምና ማስረጃ የሚጽፉት? ቤሉል ቤሉል ምንድነው? ምን ሆነሻል? ቤሉል መንገድ ላይ አፍነው ያዙት። ብጮህም ባለቅስም ላስቆማቸው አልቻልኩም። ምን? የኔን ቤሉል ነው ያዙት? አዎ መንገድ ላይ ነው ያገቱት። እንዴት? ቆይ ማን አባቱ ነው ደፍሮ ይሄንን ያደረገው? የት ነበራችሁ? የት ቦታ ላይ ነው ያዙት? ከሆስፒታል እየተመለስን ነበር፣ እዛ ነው ያዙት። አይ ይሄማ አንቺ ምጅ አለበት። ያማየኔ እዚሁ ጠብቂ፣ የተያዘበት ቦታ ትወስጂኛለሽ። የኔ ልጅ ምንድነው? ምን ተፈጠረ? የምን ለቅሶ ነው? እናቴ ቤሉልን አገቱት። ምን አገቱት ስትይ እንዴ? ቆይ ምን ማለትሽ ነው? እማዬ መንገድ ላይ እየመጣን ነው መኪና ቁሞ የወሰዱት። አረ በተሰቀለው እንዴት ይሆናል? ወይኔ ምን እንደማደርግ አላውቅም። ቆይ ምን ይሻላል? አንድ ነገር ሳይፈጠር ልጁን ያደረግሽበት ተናገሪ። ቶሎ በይ። ማለት ምን ለማለት እየሞከርክ ነው? የማል እንዴ ልቀቀኝ እዛ። አይ አለቅሽ። ልጁን ያሳገዝሽበትን ቦታ ተናገሪ። ሰሚኛለሽ? ልጁን አስለቀቂው፣ አፍጥኙ። እገልሻለሁ። ልቀቀኝ ወደዛ። በጣም ያበዛዋል መሰለህ። እኔ ሳልሆን አንቺ ነሽ አበዛሽው። ቆይ ምን አይነት ደፋር ብትሆኚ ነው ቤሉ ላይ እንደዚህ ያደረግሽው? እኔ ምንም የማውቀው ነገር የለም አልኩ። አላምንሽ። ዝም የምልሽ መስሎሽ ከሆነ ደግሞ ተሳስተሻል። የራስህ ጉዳይ። እሺ እኔ ምንም ነገር አላውቅም። ነይ ውጪ አሁን ቶሎ። ማለት ምን ማለት አለ? ውጪ አልኩሽ እኮ ነይ ውጪ። ወጥተን ከየትም ብለሽ ታመጪዋለሽ። የትም አልሄድም። ገባህ? የትም አልሄድም። ረፊ አትፈታተኝ። በግድ አስገድደህ የምታስወጣኝ ከሆነ አሳያለሁ። እኔ ምንም ነገር አላደረኩም። የማውቀው ነገር የለም። እንደዛ ካልሆነ ታዲያ መሄዱ ምን አስፈራሽ? ፈርቻ አይደለም። እሺ ግን አንተ ስላልከኝ ደግሞ አልሄድም። ቤሉል ለእኔም ልጄ ነው። እሺ የመጠየቅ መብት ደግሞ የኔ እንጂ አንተ አይደለም። የምትወጁና የምታስቢለት አታስመስይ። አንቺ የተረገምሽ። የራስህ ጉዳይ። ቤሉል አንድ ነገር ይሁንና በቁምሽ ነው ማቃጠልሽ። ይሄን መቼም ቢሆን ዳረሽ። መቼም ስርዓትህን ያዝ። የምትናገረውን ነገር ምረጥ። ባልመርጥስ ምን ታመጫለሽ? እሱ እናያለን። ኑኑ ምንም አይነት በሽታ እንደሌለባት ራሷን አወቀች። በዚህ ደስ ያለው ቪዲዮውን ላይክ፣ ሰብስክራይብ እያደረገ ይጀምር። ኑኑ ደስ የሚል ዜና ብታገኝም ሌላው የሚያሳዝን ዜና ግን ቤሉል ተያዘ። ቤሉል ባልታወቁ ሰዎች ታግቷል። ቤሉልን ማናገተው? ሁሉም ሰው ወደ ራሄል ነው ጥያቄው። ሄለን ግን ይሄንን አላደረኩም እያለች ብትክድም ግን ሁሉም ሰው ጥርጣሬው ወደ ሄለን ነው። ለምሳሌ አቶ ያፌት ኑኑ እዚህ ጋር መታ እንደነገረችው ምን አልሽ? ምንድን ነው የምታወሪኝ? ቤሉል ታገተ ስትለው ይህማ ሊሆን አይችልም፣ ግን ይሄ ነገር ያንቺ እጅ አለበት ማለት ነው፣ የኔ ቤሉል ታገተ እያላት ነበር። ኑኑ ግን እንዴ ምን እያልክ ነው? እንዴት ስትለው ቆይ አንዴ እዚህ ጋር ጠብቂኝ፣ የታገተበትን ቦታ ታሳየኛለሽ፣ አንዴ ጠብቂኝ ብሏት ጥርጣሬው ወደ ሄለን ስለነበር ወደ ሄለን ክፍል ሩጫውን አድርጓል። ሁሉም ሰው ሄለን የጠረጠራት እርግጥ ነው ሄለን ልታሳግተው ነበር፣ ለቴዲ ደውላ ነበር። ቴዲ ግን በሌላ ሰዎች ተቀድሟል። ያው እንደሰማነው አዶናይም እየደወለ ነበረ ቤሉል እንዲታገት ስልክ ደውሎ ሲወጣ ጠብቁት እንዳያመልጣችሁ ብሎ ተናግሮ ነበረ። ግን ማን ያግተው ምን
አላወቀችም። ባልታወቁ ሰዎች ነው የታገቱት እያለች ኑኑ ደስታዋን ትታ እዚህ ጋር እያዘነች እያነባች ነው። እናቷም ልጅ ምን ሆነች ነው ሲሏት እናቴ ቤሉል ተያዘ፣ ቤሉል ታገተ እያለች ለእናቷም እየነገረቻት ነበር። በጣም የሚያሳዝን ነገር ነው። ነገር ግን አቶ ያፌት አለቀቃትም። ቀጥታ እየሮጠ ወደዚህ ሰይጣን ክፍል ነው የገባው፣ ወደ ሄለን ክፍል። ሄለን ሩጦ አንቺ ሰይጣን የት ነው ያደረግሽው ቤሉልን? ቤሉል የት ነው? የት ነው ቤሉል? ተናገሪ፣ የት ነው ያደረግሽው ሲላት ልቀቀኝ፣ አላቅለም፣ ልቀቀኝ፣ አታሳመመኝ አንገቴን እያለች እየተከራከረችው ነበረ። አለቅሽም፣ እገልሻለሁ፣ ቤሉልን ካደረግሽበት ካልነገርሽኝ እገልሻለሁ፣ እውነቱን ተናገሪ ሲላት ልቀቀኝ ብላ እጁን መንጭቃ ከአንገቷ ላይ ካስለቀቀች በኋላ አቶ ያፌት ግን እየነገራት ነው። እመኝኝ፣ እገልሻለሁ፣ ቤሉል አንድ ነገር ይሁንና እገልሻለሁ፣ አለቅሽም፣ ግን ነይ ውጫት፣ ካለበት ቦታ አሳየኝ፣ ውጭ ውጭ ሲላት እሷ ግን አልወጣም። የት ነው የምወጣልህ? ጭራሽ አንተ አዘኝ ነው የምወጣው? አልወጣም። ምን ታምጣለህ? ስማ ቤሉል እኮ ልጄ ነው። ቤሉል ከአንተ የበለጠ ለእኔ ልጄ ነው። ይሄ ጥያቄ ማንሳት ያለብኝ እኔ ነበርኩ እንጂ አንተ አይደለም። ስለዚህ እረፍ፣ አርፈ ተቀመጥ እቻ አቶ ያፌትን። አቶ ያፌት ግን እመኝኝ፣ እገልሻለሁ፣ አንቺ አስመሳይ እያስመሰልሽ ነው፣ እመኝኝ፣ እኔ ቤሉል አንድ ነገር ቢሆን በቁምሽ ነው ማቃጥልሽ፣ በቁምሽ አቃጥልሻለሁ እያለ ዛቻና ማስፈራሪያውን እየቀጠለባት ነው። ሄለን ግን ምንም አልመሰላትም፣ ምንም ከምንም አልቆጠረችውም። እሱ ግን ነግሯታል፣ አለቅሽም እያላት ነው። በጣም የሚያሳዝን ድራማ ሆኗል። እውነትም ቤሉልን ማን ሊያግተው ይችላል? የሁላችንም ጥርጣሬ ነው። አዶናይ ወደ አዶናይ ነው። ምክንያቱም አዶኒ ኑኑን እንዲተውለት በተደጋጋሚ እያስጠነቀቀው ነበር። ተው አትፈታተነኝ እያለው ነበር። ኑኑ ጋር ያው እምቢ ብሎ ተያይዘው ሲወጡ ስላየ ሆን ብሎ ተከታትሎ እያደረገው ይሄ ነው አዶናይ ነው ብዬ አስባለሁ። ኑኑ ደስ የሚል ዜና ቢገጥማትም የሚያሳዝነው ነገር በቤሉል ነገር ስለሆነ ደስታዋንም ለማንም አላወራችም፣ በውስጧ ይዛ ቆይታለች። ይህ ነፃ መሆኗን ግን ስታውቅ ኤልሹስ ምን ልትል ነው? ሄለንስ ምን ሊሰማት ነው? ምክንያቱም ኤልሹ ብዙ ጊዜ እያስፈራራቻት ነበረ። በጣም ተረግጣ ይዛት ነበር በዚህ ነገር እያስፈራራች። ይህን እውነት ኑኑ አታውቅም፣ ማንም የምታውቀው ግን ሄለን ብቻ ነበረች። ኑኑ ግን የምታውቀው በሽተኛ እንደሆነች እና በበሽታው እንደተያዘች ነበር። መድኃኒቱ ሰጂ ስትላት ወይዘሪት ሄለን በጭራሽ አልወስድም፣ መሞት ነው የምፈልገው ብላ ኑኑ ማምጻ ነበር። ራሷንም ህይወቷንም ለማጥፋት ሞክራ ነበር። ይህን ሁሉ ነፃ ያወጀላት ግን ቤሉል ነበር። ቤሉል ግን በዚህ ሰዓት ከጎኗ የለም። ደስታዋን ትታ ይልቅ በሀዘን ተውጣ እንባዋን እያረገፈች ነው ኑኑ። በሌላ ቪዲዮ ውዶችዬ እስከምንገናኝ ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ አመሰግናለሁ። ቸር ሰንብቱልኝ።